አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ግልጽ ሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብትርት ይበልልኝ። ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ጁማችን ነው። አላህ በሰላም አደረሰን። በሳምንት አድርሶን በትንሽ ኢዳችን እንደሰት አላህ ይበለን እላችኋለሁ። ሰላማችሁ ያብዛልኝ። ስራው እንዴት ነው? ሁሉም ሰላም ነው ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዝናቡ ያው የዝናብ እኛ ቁጭ ብለን እንዲህ ነገር በቤታችን የምንሰራ ስራ እላችኋለሁ። አገር ከገባን ምን እንሰራለን ምን እናደርጋለን የምትሉ ብዙ እህቶች ያላችሁ አልሐምዱሊላህ ረብል ዓለሚን በራሳችሁ ቤት እንደዚህ ፈቀቅ ጭቅቅ ብላችሁ ተደስታችሁ እንትን ለማለት አላህ ያድርሳችሁ ውዶቼ። ያው ብዙ ጊዜ እላችኋለሁ ሰው ባለው ነገር ነው ተደስቶ በብዙ ነገር እንደዛ ሆኖ እንትን እንደምንለው ሁሌ እንትን ምናችሁ ነገር ነው። አልሐምዱሊላህ አንዴም ብዙ ጊዜ ያሳዩኝ ምናምን የምትሉ የነበረ ይሄ ነገር እንደዛ ያው ከዝናብ እንደተሰማችሁ ማለት ይሄ ነገር ብዙዋችሁ አሁን ባለፈው የመጣችሁ ሁለት ልጆች በዚህ በቁጥሩ በምኑ አስተካክላችሁ እንትን ማለት ለምንድን ነው ሁሉም እህቶቼ ብዙ እህቶቼ ካመጣችሁ በኋላ ይሄኛ እንደዚህ ተበላሸ ምናምን የምትሉ አላችሁ። ለምንድን ነው በእንትኑ ነገር አስተካክላችሁ ማምጣት ነው እንጂ ለመጀመሪያ መጣችሁ ነገር እንደዛ ሆነ እንደዛ ተበላሸብኝ አትበሉ የማለት ነው። እንትኑም እቤትም ሆነን አሁን ስራችን ሀገራችን ብዙ እንትን ምን ነገር አለ የራሱ እንትን ያለ ነገር የተቻለ ነገር በራሳችሁ መጠጡ ነገር እንትን ካላችሁ እስኪ እንትን እንላለን የፈለጋችሁ ነገር በዚህ እንትን እንላችኋለሁ። አንዳንዶቻችን ብዙዋችሁ ነው አገር ገብተን በምን ማድረግ ነገር እንትን ይለናል ምናምን የምትሉ ነገር አለ። ነገር ግን ራሳችሁ በተወሰነ ነገር አስባችሁ በትንሽ ነገር እንትን ማለት ትችላላችሁ። አሁን የዝናብ ጊዜ እንደዛ ነገር በብዛት አሁን ይሄ የእንትን ይሄ ያክል እንትን አይልም። አሁን ብዙ እቃ ለማምጣት ስናስብ ቀረጹ ምናምን ነገር አለ። አሁን ይሄ እንደዚህ ነገር ማለት በብዛት ብታመጡ በቦርሳ አሁን ይሄ የፈለጋችሁ አክል ብትይዙ ይሄ ቀረጽ እንትን ይላል አይልም። ወተት ታበዛላችሁ አገራችሁ እንደዚህ ታደርጋላችሁ ምናምን የምትሉ አላችሁ። ይሄ ነገር ብቻ በዚህኛ በብዛት ብታመጡ እጃችን እንደዛ ዝናብ ሆነ ቤት ሀገር ገብቼ ምን አደርጋለሁ ምናምን የምትሉ አያችሁ። አሁን እኔ አልሐምዱሊላህ እንደዛ ስራ የሌላ ቦታ አሁን በፊት የሆነ የተለያየ ነገር በእንትን ሰርተን ትዕዛዝ ብዙ ሰው ነው እንትን የሚላችሁ እንደዛ አድርጋችሁ እንትን ስትሉ አሁን ስሰራውም እንትኑን አሳያችኋለሁ። እንዲህ ነገር እየሰራን እቤት ላይ ብዙ ነገር ጸጉር ቤት እንትን ብላችሁ የጸጉር እንትን ያላችሁ እንደዚህ ነገር ሰርተን እኔ አሁን አልሐምዱሊላህ ረብል ዓለሚን ስልኬ ከእናንተ ጋር እንትን እያል አሁን በብዛት እንትን ብላችሁ እንደዛ ሰርታችሁ እንትን ትላላችሁ። አሁን እኔ ስልኬ እንትን የምልበት ነገር አትመቸኝ እንጂ አሳያችሁ ነበር። በእንደዚህ ነገር የዚህ እንትን አሁን ኳሱ ትልልቆቹ አለ በዚህ በብዛት ብታመጡ እዚህ አሁን ይሄኛውን አንድ እንትን ነው 50 60 ብር ይገዛል። 60 ብር አሁን ይሄኛው የዚህኛ 3 4 ብንጨርስ ማለትም የ500 ብትጨርሱ 500 ብር 200 ከሆነ 200 ብር ለምን እጥፍ አድርጋችሁ ይሄኛው 200 ብር ክሩ ብቻ ከገዛን ያው በዛኛ እንትን ጨምራችሁ ነው የራሳችሁ የምታገኙ። አሁን አንድ ሰው አምጥቶ የ50 ብር ሁለት ጊዜ አምጥቶ እንደዛ እንትን የሚላችሁ እናንተም እንደዛ አክል ነው የምትጠቀሙ። ሀገራችን ገብተን ምን እንሰራለን ምናምን አትበሉ። ብዙ ነገር ራሳችን እንደዛ ቁጭ ብለን መስራት እንችላለን። ለብዛት ግን የጸጉር ቤት የምናምን እንትን ያላችሁ እንትን ይላል ሙያ ያለው ሰው የራሱን ጠቅማል እንጂ ሁሉም ነገር መልመድ አለብን። እኛ ያው በአረብ ቤት ያያችሁ የነሱ ነገር እንደዛ እያደረገን ምን እያደረገን ብዙ ነገር እንትን እንችላለን። ነገር ግን በመሃሉ ብዙ ነገር እንትን እንደናል። ዝናቡም ያው እያያችሁ ዝናብ እንደዛ እንትን እያለ ነው። የራህመት ዝናብ ያድርግልን። ቤታችን እንደዛ ቁጭ ብለን ደስ የሚለን ነገር እየሰራን እንደዛ እንትን ማለት አለ። ብቻ ዳንቴሉም ሳይሆን ብያችኋለሁ ጸጉር እንደዛ እንትን እያላችሁ እየሰራችሁ የተለያየ ነገር አምሻሽታችሁ እንትን ልትሉ ትችላላችሁ። እንስራ። ስራ ክብር ነው። ራሱ እንትን ያለበት ነገር እንትን የሚለው ነገር የሌላ ሰው እንትን አይንም። አሁን
ይሄኛው የመስራቱ ማናችሁም ያው ሰርተን የምንል ነገር ነው። ይሄ ነገር አሁን አውጥቼ እንትን እንዳችሁ ነበር ስልኩ እንትን ምልበት ነገር እንትን አለኝ እንጂ ይሄኛ እንትኑ ክሩ አንድ የወጣ ያላችሁ ጊዜ ያለ ጊዜ አጠያይቁ። ቤት ቦታ ያለ ቦታ እንትን ብላችሁ ይሄ ብትገዙ የብዙ ጊዜ እንትን የሚለን ነገር ነው። እንትን አይልም። በቦርሳችሁ ውስጥ በብዛት ብታመጡ የራሳችሁ አሁን ከበር የእንትን የስልክ እንትን ከበር ብዙ እንትኑ ነገር ብታመጡ እዚህ ይጠቅማል እንጂ ምንም ይጎዳል ነገር የለም እላችኋለሁ። መቼም ከዚህ እንትን ያላችሁ ሁላችሁ የዳንቴል እንትን ይሄ ሳይሆን ይሄ አሁን የምን ይጠቅማል? ኬክ ብትሉ ምግብ አምጥታችሁ አሁን ዳቦ ነገር አምጥታችሁ ሌላ ቦታ የቤትም ይሁን የብዙ ነገር እጃችን እንትን ካልን አሁን ሰው ይፈልጋል። በፊት ያው በፊት እንትን ነው ይሄ አሰራር የበፊት ነገር ነው። አሁን አዲስ ትንሽ ነገር ሰርተን የዚህ ብቻውን ሰርተን ከረራ አውጥተን ብዙ እንትን ምን ነገር አለ እንስራ። አገር ገብተን ምን እናደርጋለን ምናምን የሚባል ነገር ይቅርባችሁ እህቶቼ። ሰርቶ ነው የሰው ልጅ በስራ ነው ሁሉም ነገር እንትን የሚለው። በተቻላችሁ አቅም ወደዛ ቢመጣ ነገር እንትን ብላችሁ እንደዛ አድርጉ። ይሄኛውም አሁን ብዙ እህቶቼ እንዳንቺ መስራት አልተመቸንም እንደዛ የምትሉ ይሄኛው የተለያየ የሰው አጠያይቁ። እዛ ጋር ሂዳችሁ አሁን የኔው 8 እንትን የዚህ ጋር ጽሁፉ አይታችሁ ማለት 8 ስልኮች ያስጠቅማል። አሁን ባለፈ አንድ ስልክ ማልከፍት ማለኝ አለችኝ። ሌሎቹም በብዙ እንትን የምትሉ ነገር ይሄኛ ካመጣችሁ አገራችን እንትን ብለን አልሐምዱሊላህ። እኔ አንድ ቀን እንትን የለውም እንዴት እንደዛ አስቸገረኝ ምናምን አልላችሁ። የእናንተን ጋር ዞር ብዬ ብሰራ በሌላም ቦታ ቢሆን በጣም እንትን የሚለኝ ስለሆነ ይሄ ነገር ዝም ብላችሁ ይሄ ቀፎውን ብቻ ነጩ ብላችሁ ገዝታችሁ ማምጣት ሳይሆንም ምን አይነት እንትን ነው የሚሰራ አገር ገብቶሽ የትኛው ነው እንትን ያለ ከነ ካርቶኑ ከነ በእንደዛ ያለ እንትን ጽሁፉ አይታችሁ በዛ መጠቀም አለባችሁ። ያመጡ ብዙ እህቶቻችን እዚህ ካመጡ በኋላ ሳይሰሩ ብዙ እንትን ያለ ነገር አለ። አንድ ስልክም ብቻ ያስጠቅመኝ ምናምን። አሁን እኔ ብያችኋለሁ ይሄኛ አሁን 10,000 በአመት ማለት ነው። በአመት እንደዚህ ሞልቼ ቻርጅ ቦታ እንደዚህ ታደርጋላችሁ። መንገድ ላይ ሆናለሁ መንገድ ላይ ሄዳለሁ ካላችሁ ይሄኛው ጠዋት ሙሉ በሙሉ እንትን ታደርጋላችሁ። ቻርጅ ሞልታችሁ መጠቀም ትችላላችሁ። እሺ ውዶቼ፣ የመስራት ነገር አላሁ አክበር መስራት አለባችሁ። የሌላ ነገር እንትን ሳይል አሁን በደንብ እንትን ማለት አለባችሁ። ይሄ ነገር ዝም ብሎ አሁን ነጩ ያመጡ ነው እህቶቼ ነው ብዙዎቹ እንትን ያላችሁ አያችሁ። ግን ያው በእንደዚህ እንትን ይኖራል። ሞባይል ዋይፍ ይላል አሁን እዚህ ጋር ጽሁፉ። እንደዚህም ነገር ሆኖ በዚህ ከረር የተሰራ ብዙ ያስቸገራቸው ልጆች አሉ። እናንተ አይታችሁ በጥሩ ነገር እንትን ማለት አለባችሁ። ዛሬ ጁማችን እኔ አሁን የትም ቦታ ሲሄድ ይሄ ነገር በቃ እየሄድኩ ነው መንገድ ላይ እናንተ እንትን ብላችሁ ብዙ ጊዜ መንገድ ላይ እየሆንኩ ነው የእናንተ የምጠቀመው። እንደዚህም እየሰራችሁ ይሄም ስራ እየሰራችሁ እንኳን በዛኛ አድርጋችሁ ለመስራት ትችላላችሁ ለማለት ያክል ነው። ዝናብ ነው። ሰላማችሁ ያብዛልኝ። በጣም እያላችሁ የትም እንትን እያላችሁ ተደስታችሁ መስራት ትችላላችሁ። ቤታችሁን ቁጭ ብላችሁ እኔ አሁን መንገድ ላይ ትቼ ግማሽ ላይ እንትን ብዬ መንገድ ላይ ሲሄድም እሰራለሁ፣ እጽፍላችሁ። እናንተም ምንም እንትን የሚል ነገር የለም። የሀገራችሁ ያብቃችሁ። ወጥቶ ከመቅረት አላህ ይጠብቀን። ማንም ሰው ታውቃላችሁ አንዴ የያዘው ነገር እንትን ሳይ በብዙ ነገር እንትን ይላል። አልሐምዱሊላህ ለኩል ሀል ወተናል፣ ሰበብ አደረስን፣ ሰራን። እንደ ሰው በኩራት በምን ሳይሆን ውዶቼ ብዙ ነገር አለ። ተንቀሳቃሽ ነገር ሰው ሰራ እንደዚህ ያለን ምናምን ሳንል ብዙ ነገር ነው አመቻችተን ብዙ ነገር የትኛው እንትን ይሻላል የትኛው ነው በእንደዚህ የሚቸግረን ብለን የሰራን ነገር ብዙ ነገር አለ። በእንደዛ ነገር ጠንቀቅ ብለን ሰርተን የራሳችንን የለፋንበት እንደዚህ ተደስተን ቤታችን እንትን የምንለው ነገር እኛ ያው ለፍተን ነበር። ነገ ምን ይጠቅመኛል የኔስ ምን አድርጌ ነው የሚባል ነገር አስባችሁ የራሳችሁ እኛ ቀልባችን በቃ ብዙ ጊዜ የሌላ ሰው ማመቻች የሌላ ሰው እርግጥ የሌላ ሰው ማስደሰትም ባለን ነገር ብቻችን ሆነን እንትን ለማለት ሳይሆን ሁሉም ሰው መርዳት አለብን። ሀገራችን አላህ ሰላም ያድርግልን። ያው እኔ አንድ ቀን ትላላችሁ ሀዲያ ሁሌ በምግብሽ እኔ ያው ሁሌ ነው በእንትን ነው የምመጣላችሁ ምግብ ይዘሽ እንዲህ ታደርጊያለሽ። ነገር ግን ለምንድን ነው እንትን ማቲ ነገር ሰው
በጣም ቸግሮኛል ምናምን ሲል አንቺ አንድ ቀን የእንዲህ ነገር አታወይም ብላችሁ እንትን የምትሉኝ ነገር አለ። እኔ አልሐምዱሊላህ ረብል ዓለሚን አልኩልሃል። ያው ጥሩ ነገር ጋጥሞኝ ሰው የሆነ ነገር ችግርም ሌላ ሰውም ችግር አለውም አልላችሁም። አልሐምዱሊላህ ሰው ሁሉ በተለያየ ነገር ተደስቶ ነው የሚኖረው። መጥፎ ነገር እንደዛ እንትን ብሎ መጥፎ ነገር ያለ ነገር እንዲህ ምን አመጣብን? ጥሩ ነገር አስባችሁ ጥሩ ነገር ብንሰራ ጥሩ ነገር ብንከጅል ሰብር ያደረሳችሁበት ነገር እኔ አሁን የእናንተም እንደዚያ አውጪ እንትን ማላችሁ ነገር ብዙ ነገር ጋጥሞኝም እዛም ስደትም ያለሁ ብዙ ነገር እንትን ብሎኝ እዚህን ከመጣሁ በኋላ ብዙ ነገር እንትን ብሎኝ ነበር። አልሐምዱሊላህ ረብል ዓለሚን የደስታዬ ቀን አላህ ሱብሓነሁ ወተዓላ ቅርብ አድርጎልኝ ሁሉም ነገር እናንተ በቃ የቂን ሆናችሁ ወደ አላህ ተመልሳችሁ እጃችሁ ዘርግታችሁ አላህ ሱብሓነሁ ወተዓላ አንተና አንተ ብቻ ነው የሚገዛው። ሌላ ነገር ምንም እንትን ምን ነገር ምንም በቃ የዚህኛም የዛ ምንም እንትን ነገር የለም ብላችሁ ቃል ገብታችሁ ጥሩ ነገር ካሰባችሁ አላህ ሱብሓነሁ ወተዓላ በብዙ ቦታ ሊያመቻችሁ እሱ ነው። በብዙ ቦታ የሚያሳካላችሁ እሱ ስለሆነ ጠንከር ብላችሁ መስራት አለባችሁ። የሰው ነገር የሰው ነው። በቃ ሁሉም ነገር የኛ የላባችን የለፋንበት እህቶቼ አክል የሚያስደስተን ነገር የለም። እህቴ አንቺ ትከበሪያለሽ። ወላሂ እላችኋለሁ እህቶች ራሳችሁ ጠንከር ብላችሁ አጠያይቁ። አገር ገብቼ እርግጥ አንዳንድ ሰው አሁን የልብስን ነገር ብዙዎቹ ልብስ ጨርቅ ልብስ ገዝታችሁ ምናምን ብያችኋለሁ። አሁን ይሄ ዳንቴል ስሰራ የዚህኛው የዳንቴሉ የሚወጣ ወጪ በዛ ቢሆን በትንሽ ነበር ያልኳችሁ። ይሄ ኪሮሽ እንደዛ ዳንቴሉ ክሩ በብዛት አድርጋችሁ ብታመጡ ይጠቅማችኋል። ለምን ቀረጽ የለበትም ሚዛን። አሁን የዚህኛ ስንት ከ200 ኪሎሽና ይሄ ክሩ በቦርሳ ብታደርጉ ሚዛን ምንም እንትን የሚል ነገር የለም። ቀረጽ ምንም እንትን የሚላችሁበት ነገር የለም። እንዲህ ነገር የስልክ ከበር ብዙ እንደዛ እንትን ማይል ነገር ብዙ ነገር አለ። እህቶች አምጡ፣ እዚህ ይሸጣል። ያው ብዙ ሰው ልብስ ምናምን ልብስ የራሳችሁ ያስተሰታችሁ ነገር ብትገዙ እኩል ነው። ብሩም ይዞ ቢመጣ ምንም ይሄ ያክል የሰው ስጦታ የሰው አደርጋለሁ ብላችሁ ምንም እንደዛ ማድረግ ይሄ ያክል እንትን አትበሉ። አስቡበት። የራሳችሁ በዚህ ሌላ ቀረጽ ቢመዛ ነገር ትልቅ እቃ ማሰብም ምንም የለባችሁ። እሱ ይቅርባችሁ። ሀገራችሁ ብሩ ሳትመጡ እዛ እያላችሁ መላክ አለባችሁ። ወደዚህ ያለ ሰው ገዝቶ ምናምን የእናንተ ማስደሰት አለባችሁ። እኔ ግን ይሄን ኮተት ይሁን ምንም ይሁን አልሐምዱሊላህ እዛ ጊዜ ይሄ ያክል ቀረጻ ነበር በነፃ የቤቴ እቃ እንደዚህ ምንጣፍ ብትሉ አሁን ይሄ ምንጣፍ ያሁኑ የዚህ ሀገር አልነግራችሁ በዛ ላምጣ ብትሉ አሁን እኔ ከዛ ነው ያመጣሁት። የምታዩ ነገር ሁሉ ከዛ ነው ያመጣሁ። እሷ ያመጣችሁ ነገር እኛስ እንዴት ማስገባት ልትሉ ትችላላችሁ። የዛ ጊዜ ትንሽም ነበር ደግሞ እኔም ስለቆየው በነፃ ለማስገባት ሴትያዬ በነፃ ለማስገባት ስለፈቀደችልኝ ስለ አጽፋ ነው ከሌላ ቦታ ይሄ ምንጻፍም ይሁን ይሄ የምታዩት ነገር እያንዳንዱ እንደዛ ይዤ የመጣ በዛኛ እንኳን ይሄ ቁርአኑ እንኳን እያንዳንዱ እንትን ብዬ የውስታዝ ጠየው ቁርአን እንዴት ማስገባት እችላለሁ ስራቸው በላይ ዕቃ እንትን እንዳትይ እንጂ በካርቶን ጨርሰሽ ሞርተሽ ዕቃ ሞርተሽ ምናምን በላዩ እንትን ሌላ ዕቃ ታስቀምጪበት በእንደዛ ነገር እንትን ብለሽ ማስገባት ትችያለሽ ምናምን ብሎ አምጥቻለሁ። እናንተም እንደዛ እንትን ብላችሁ መጠቀም አለባችሁ። አላህ ይጠብቃችሁ። ሁሌም ያው ከጎኔ ሆናችሁ አላህ ከጎናችሁ ይሁን። ሁሌም እናንተ በላይክ በኮመንት በሼር እያስደሰታችሁ እኔ በመጣ ባልመጣ እንደዛ ሳትሉ ጥሩ ነገር እንትን ያላችሁ አላችሁ። አላህ ሰላማችሁ ያብዛልኝ። እናንተን ደስታ ያሳየን። ማንም ሰው ታውቃላችሁ እንደዚህ ያደረገ ያደረገ በጣም እንትን የሚል ነገር ነው። አኪድ እናንተ ሀገር ያገባለሁ። አሁን አንዳንዶቻቸው ብዙ ማውቃቸው እህቶቼ አሉ እኔ ጋር ያው መቼም ሀገር ናት ብሎ ሀገሬ እኔ መገባለሁ ነገ እንደዚህ አስታውሰውኝ እኔ አስታውሳለሁ ማይል ሰው ብዙ አለ። ቢሆንም እናንተ ከጎን የሆናችሁ አላህ ከጎናችሁ ይሁን። እናንተም ለሀገራችሁ ያብቃችሁ። ተደስታችሁ ከኛ ጋር ዘና ፈታ ብላችሁ ለማሳለፍ እኔ ምኞቴ ነው። በዱዓ ማረሳችሁ ያወጣችሁ ስትገቡ በሌላ ነገር እንትን ነገር ይኖራል። ሁሉም ነገር አብሽሩ እንደርሳለን። እሺ ውዶች፣ ሰው የወጣበት አላማ እንደዛ ሆንኩ ምናምን ብሎ እንትን ይችላል።
የሚያደርስ አንድ አላህ ነው። በቃ ጉጉትሽ የወጣሁበት ብለሽ አላማሽን ቤተሰብ እንትን ካልሽ የምንም ነገር ጥርጣሬ ምናምን እንዳይልብሽ። አሁን እንደዛም በዝናብም ምናምን ዛሬ ጅማችን በደስታ በፍቅር ሰው ብዙ ነገር እንትን ሊል ይችላል። እንደዛ እየሰራን እኔ አሁን ከመጣችሁ ብዙዋችሁ ነው አትወጪም ስራ ምናምን እኔ ስልኬና ይሄ ስራ ነው በቃ ቤቴ እንደፈለኩ የራሴም ሆነ ሌላም ሰው የሚፈልግ ከሆነ ብያችኋለሁ። ቁጭ ብለሽ የመቶ የአምስት መቶ የአንድ ሺህ በትንሽ ጊዜ ትሰራለች። ሰርተሽ እንደዚህ ማስረከብ ጥሩ ነገር ነው። ወጥተሽም እንደዛ ኖሮሽ እንደዛ ግን እዛ ለፍተን እኔ ሁሌ እላችኋለሁ እዛ ለፍተን ስንት አመት ለፍተን ሆነን እንትን ብለን መተን ለምንድን ነው ገና ሌላ ነገር የማሰብ ነገር በጣም እንትን ይለኛል። በጣም ነው በቃ ይሄ ነገር አሟልታችሁ አሁን እኔ ስልክ ይሄ ማስቀመጫ ምናምን ቀረጻ ላይ እንትን እያለ አሁን ይሄ ዳንቴል እየሰራሁ አሳያችሁ ነበር። ዳንቴሎ እንደዛ ሰርቼ ምኑ ሁሉም ነገር አሳያችሁ ነበር። ግን ምንድነው ያስቸገረኝ ይሄ ማስቀመጫ የእንትኑ ማስቀመጫ ስለሌለኝ እሱ አልተመቸኝም። ይሄ ዳንቴል ስራ ማሳያችሁ ነገር እንትን የለኝም። እሱ እንደምንም አድርጋችሁ ስልካችሁ አስቀምጣችሁ የፈለጋችሁ ነገር ውጪ ሆናችሁ ለመስራት በጣም የሚጠቅማችሁ እንትን ነው። ይሄ ማስቀመጫ የስልክ እንትኑ አለበት። አሁን ይሄ ነገርም ያው ሁሌ ነው አምጡ በእንደዛ ነገር እንትን የሚላችሁ ነገር ይሄ ጽሁፍ ያለበት ነው። በዚህ ከለር ሌላ ያመጣ ብዙ አለ ምላችሁ በእንደዛ ስለሆነ ሰላማችሁ ያብዛልኝ። እኔ ያው ምኞቼ ሁሌም እናንተ በቃ ሀገራችሁ ገብታችሁ አንድ ላይ ሆነን ለመስራት ስንቶቹ መሰላችሁ በትንሽ ነገር ደርስ ተነስቶ ብዙ እንትን ያለ ነገር አለ። ይሄ ነገር ከያዛችሁ ስልኩ ራሱ ማስቀመጫ በሩቅ ቦታ አሁን ስልካችን እንደዚህ እንትን ብለን እንትን ለማለት አለ ነጭ ነገር ከኋላ አድርጋችሁ እንትን የሚለው ነገር ይሄኛው ከኋላ እንደዚህ የሚይዘው ነገር እሱ ብታመጡ ጥሩ ነው። እኔ እሱ አላመጣሁም። አሁን ቪዲዮ ለመስራት በጣም እንትን ይለኛል። ይሄ ነገር በእንደዚህ ነገር የፈለጋችሁ ስልክ መጠቀም ትችላላችሁ። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ፣ ሀገራችን ሰላም ያድርግልን። ዛሬ ትንሹ ኢዳችን በጅማ አደረሰን። ሁሌ በሳምንት ሳምንት ደርሶ ከተጠቀሙ አላህ ያድርገን ብላችሁ ዱአ አድርጉ። እኔም በዱአ አረሳችሁም። መልካሙ ሁሉም ተመኘሁላችሁ። ኢንሻአላህ እኔም በዚህ በተመቸ ያው ቤቱን ቁጭ ብዬ ነው ታውቃላችሁ። ቀረጻ ሌላ ቦታ ሄጄ ምን ለማለት አይመቸኝም። ከመጣሁም አንድ ቀን ውጪ ወጥቼ እንደዚህ ለመስራት አልተመቸኝም። ስለዚህ በእንደዛ ቤትም እየሆንኩ ከእህቶቼም ቡናውም ምኑም እንደዛ እየሰራሁ እንገናኛለን። እናንተ የሚያስፈልጋችሁ ነገር በዚህ ባለፈ ብያችኋለሁ። ባያሁት ሱቅ የተመቻቸ የፈለጋችሁ እቃ ስላለ በዛ እንትን በሉኝ እኔ የምትንላችኋለሁ ምናምን ብያችሁ ነበር። ሰላማችሁ ያብዛልኝ። አዲስ ከሆናችሁ ሰብስክራይብ እና ኮመንት አስቀምጡልኝ እመልሳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።